ያፈራህን እህቶች እንድንከስም አታድርገን ማለት ነው። ኡስማን የውይይት ጥሪ ነው ለአህባሹ ሰዒድ። ቁርአንና ሐዲስ ከማይቀበል ሰው ጋር እንዴት አድርገህ ትወያያለህ? ስለ ቁርአንና ሐዲስ እንዴት አድርገህ ትወያያለህ? እኔ በቁርአን በሐዲስ በአቅዋል ሰለፍ ተማሪዎቹም የሱ ተማሪዎች ብትሆኑ ሼር አድርጋችሁ ጥሩት። ከሸሸ ደግሞ ባጥል እንደያዘ እወቁ። ጋቻ አምላኪ ናቸው፣ ጀበና አምላኪ ናቸው። ለነሱ በቂው ሰዓት አይሰጥ። የኛ ሲናገሩ አጥጋቢ ነገር አይናገሩ። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ የቻናላችን ቤተሰቦች እንደምን ከረማችሁ? ያው በጣም አስቸኳይ ቪዲዮ ስለሆነ በዚህ አይነት ቪዲዮ ተመልሼ መጥቻለሁ። ቪዲዮ ለመቀረጽ የተለያዩ ነገሮችን ሴታፕ ለማድረግ ስላልተመቸኝ ነው። ግዴታ ሁላችሁም ይህንን ቪዲዮ ካያችሁ በኋላ ከተመለከታችሁ በኋላ ሼር ማድረጋችሁን አትዘንጉ። ባረከላሁ ፊኩም። ዋና ታርጌቱ ለሁሉም ሙስሊሞች እንዲደርስ ስለሆነ ማለት ነው። ሁሉም ሙስሊሞች ይህንን ጉዳይ በደንብ ሊረዱ ስለሚገባ ሁላችንም ሼር እናደርገው ኢንሻአላሁ ተዓላ። ከዚህ ጋር ተያይዞ አንድ የደረሰኝ ቪዲዮ አለ። ያንን ቪዲዮ ነው የማሰማችሁ። የሆነ የውይይት ጥሪ ነው በነ ሙራድ ሌላ ደግሞ ሌሎች ሰዎች ጋር አንድ ላይ በመሆን የተዘጋጀ የውይይት ጥሪ ነው ለሼክ ሰይድ ማለት ነው። እዛ ውይይት ጥሪ ያንን ውይይት ጥሪ ስሰማ ግን የሆነ የታወሰኝ ነገር አለ። ሁላችሁም ያንን ጉዳይ በደንብ አድርጋችሁ ልታጤኑ ስለሚገባ ይህንን ጉዳይ አትኩሮት ልንሰጠው ስለሚገባ ነው በዚህ ቪዲዮ የመጣሁት። ቪዲዮውን እንስማውና የውይይት ጥሪው ምንድነው የሚለው ምን በሚል ርዕስ ላይ ነው ለምንስ ተዘጋጀ የሚለውን እስኪ እነሱን ቪዲዮ ከሰማን በኋላ እንወያይበታለን ማለት ነው። ለምን ይህንን ውይይት እንዳመጡት በደንብ አድርገን ከነማስረጃው እናያለን። እስኪ መጀመሪያ ቪዲዮውን እንስማው። ማዕተል ኸይር ይህ ቪዲዮ እናንተ ጋር የደረሰ ሁላ ሼር፣ ኮፒ ሊንክ፣ ሪፖስት አድርጉ። ባረከላሁ ፊኩም። የውይይት ጥሪ ነው ለአህባሹ ሰዒድ። እንደማትሸሽ እንደማትቀር ተስፋ እናደርጋለን። ሼክ ኡሳማ ሐፊዘሁላህ ለውይይት ይሄው ጠርተውታል። እንግዲህ ለማስታወስ ያህል ኡሳማ ማለት ማን እንደሆነ ከዚህ በፊት አንድ ቪዲዮ ሰርተንበታል። በሱ በተናገረው ንግግር ላይ ተንተረሰን ማለት ነው። አሁን ደግሞ የሚናገረውን ንግግር እያየን ኡሳማ ማለት ማን ነው፣ ከዚህ በፊትስ ምንድን ነው የተናገረው የሚለውን ነገር ቀጥለን እናመጣለን። ግን አሁን ይሄንኛውን ቪዲዮ እንጨርሰው። ተማሪዎቹም የሱ ተማሪዎች ብትሆኑ ሼር አድርጋችሁ ጥሩት። ከሸሸ ደግሞ ባጥል እንደያዘ እወቁ። ምክንያት ፈጥሮ የሚሸሽ ከሆነ ውይይቱ በገለልተኛ ቤት ይሆናል። በተቻለ መጠን ኢንሻአላህ ሼር አድርጉና እሳቸው ጋር ብዙም ያለያየን ነገሮች አሉ። ስለዚህ እኛ እንጣራቸውና ዛሬ እኛ ጠርተናቸው በዛ በእኛ በጠራ ነው ተቀብሎ ውይይት ይቅረብ። እኔ ሰዒድ የሚባለውን አህባሽ አላሁ ሱብሓነሁ ወተዓላ ከዓርሽ በላይ ነው ወይንስ አይደለም በሚለው በቁርአን በሐዲስ በአቅዋል ሰለፍ ሶስተኛው ክፍለ ዘመን ባሉት በዛ ላይ የውይይት ጥሪ አቀርብለታለሁ። እዚህ ጋር ከተናገራቸው ንግግሮች መካከል አንደኛው ርዕሱ የሚወያዩበት ርዕስ ነው። ሁለተኛው ነገር ደግሞ የምንወያየው ከቁርአን ከሐዲስና ከሰለፎች ነው ያለው። ከነዚህ ከሶስቱ ማለፍ የለበትም ነው ያለው። እዚህ ጋር ይህንን ተናግሯል። ከዚህ በፊት ግን የተናገረው ንግግር ካስታወሳችሁ ሁሱ የተባለው መጥፎ ሰው እፎይ ከተባለው መጥፎ ሰው ጋር ከተወያዩ በኋላ የነሱ እምነትን በተመለከተ እፎይ አስቦበት እሱን ገደል ለማስገባት ወይም ደግሞ ሁሱን ወጥመድ ውስጥ ለማስገባት አስቦበት ተዘጋጅቶ መጥቶ የነሱን ደካማ ጎን ወይም ደግሞ እነሱ የሚሉት የነሱ እምነት የሚፈስድበት ቦታ ላይ ፈልጎ አናቱን ብሎ ወጥመድ ውስጥ አስገብቶት መፈናፈኛ ሲያጣው ከተመለከትን ጊዜ ጀምሮ በርካታ ወሃቢዎች ከነሱ እየወጡ ሐቁን መንገድ እየተከተሉ ሲመለከት ብዙዎቹ ስሞታ አቀረቡ ማለት ነው። ለምንድነው የማትወያዩት? ለምንድነው እንዲህ የማታደርጉት? ለምን እንዲህ አታደርጉም ሲሉ ነበረ። ከዚህ በፊት ባጋራኋችሁ ቪዲዮ ላይ ምን ሲሉ ነበረ? እነሱ እንዴት ነው ከአህባሾች ጋር የምንወያየው? ቁርአን አይቀበሉ ሐዲስ አይቀበሉ ምናምን እያሉ በርካታ ንግግሮች ሲናገሩ ነበር። ቪዲዮን ላሰማችሁ። በዛ ባለፈው ውይይት የተነሳ ብዙ ተበተነባቸው ወደ አህባሽነት እየገቡ ነው። ስለዚህ አሁን እዝን ሰው ለመታደግ የግዴታ ብዙ ያስፈልጋል። ማማ አንተም ማለት መስራት ያስፈልጋልና ይሄን ነገር ንገሯቸው። ተወርተንበታል ኢንሻአላህ። ዙሮ በረም ተሪና ተወያዩ ይላል። እኔ ኮነሱ ሰው ነው ያየው
ከማን ጋር ነው? እኔም እኮ ግራ ገባኝ እኮ ቁርአንና ሐዲስ ከማይቀበል ሰው ጋር እንዴት አድርገህ ትወያያለህ? ስለ ቁርአንና ሐዲስ እንዴት አድርገህ ትወያያለህ? እኔ አባሾች ተወያዩ ምናምን ሲባል ግን ግራ ይገባኛል። በምን ዙሪያ ነው የምንወያየው? እንዴት አድርገን ማለት ምን እንትን ብለን ነው? ቁርአን ሐዲስ ቁርአን አይቀበሉ ሐዲስ አይቀበሉ እያሉ ማጭበርበሪያ ሲያመጡ ነበርና አሁን ደግሞ ከቁርአን ከሐዲስ እንወያይ እያሉ ነው። ይህንን ያደረጉበት ምክንያት ምንድን ነው? ምን ይመስላችኋል? እናንተ የሚመስላችሁን ነገር ኮሜንት ላይ ያስቀምጡ። እንድትረዱት የምፈልገው ነገር ግን እነሱ ከዚህ በፊት በተወያዩበት ውይይት ላይ ለአላሁ ሱብሓነሁ ወተዓላ አካልንና ክፍለ አካልን አጽድቀው ነበረ። እጅ አለው ይሄኛው ደግሞ አልተገለጸልንም፣ እንትን አለው እንትኑ ግን አልተገለጸልንም እያሉ በአካልና በክፍለ አካላቶች ሲገልጹት ነበርና ያንን በቁርአንና በሐዲስ ወይም ደግሞ በሰለፎች ንግግር መታችሁ ተወያዩ ሲባሉ የተወሰኑ ሰዎች መተን እንወያያለን ብለው ሲወያዩ ብዙ ነገሮቻቸው ፌል አድርገውባቸው ተመለሱ። በቃ ኪሳራ ገጥሟቸው ተመለሱ በአጠቃላይ ማለት ነው። ከዛ አሁን ያንን ርዕስ ለማስቀየር ይችን አላህ ከአርሽ በላይ ነውን የምትል ርዕስ ይዘው መጥተው እንወያይ ካልተወያየን ማለት ጀመሩ ማለት ነው። በዚህ መልኩ እነሱ ማጭበርበራቸውን ቀጥለዋል። ስለዚህ ከዚህ በፊት ቁርአን አይቀበሉም እነሱ በምን እንወያይ ሲል የነበረ ሰው ሁሉ አሁን ርዕስ እየቀየረ እንወያይ የውይይት ጥሪ ያቀርበናል ማለት ጀመረ። ምክንያቱም እነሱ በሆነ በተለያዩ ነገሮች ወጥመድ ጠምደው የያዟቸው ሰዎች አሁን እውነታውን እየተረዱ መምጣት ጀመሩ። ቀብር አምላኪ ናቸው እነዚህ ሱፊዎች፣ እንትን አምላኪ ናቸው፣ እንትን አምላኪ ናቸው፣ ዕጣን አምላኪ ናቸው፣ ጋቻ አምላኪ ናቸው፣ ጀበና አምላኪ ናቸው እያሉ ሰዎች ከነሱ እንዲርቁ ካደረጉ በኋላ ዋናው እምነታቸው አሁን እየወጣ ሲመጣ ሰዎች እነሱን እየሸሿቸው ሲመጡ አሁን ርዕስ እያስቀየሩ ከፈለጉ ወንድ ከሆኑ ይወያዩ ምናምን እያሉ በርካታ ነገሮችን እየዘረዘሩ መጡ ማለት ነው። ገና ብዙ ነገሮችን እንሰማለን። አሁን ይሄ የመጀመሪያ ነው እና ይህንን ጉዳይ በደንብ እንድታጤኑበት ነው። በርካታ ቦታ እያለቀሱ ነው። ለምሳሌ ይህንን ቪዲዮ ላሳያችሁ። ተበላሸን፣ ሐቂቃ ተበላሸን። ይመጣሉ፣ 30 ይመጣል። እኔም እውቀት አለኝ ይላል፣ ያም እውቀት አለኝ ይላል። ለእነሱ በቂ ሰዓት አይሰጥ። የእኛ ሲናገሩ አጥጋቢ ነገር አይናገሩ። ሁሉም ግን እውቀት እንዳለው ነው የሚያስመስለው። ጨርሱ ማለት ነው። እኛ ለውይይት አይደለም ርዕሱ የተጀመረው። ሐቅን ለመግለጽ ከሆነ አንተኛን ለማስተማር ከሆነ ያፈራህን እህቶች እንድንከስም አታድርገን ማለት ነው። ስማ ታረስ በቃ አስተምረን ትምህርት ብቻ ውይይት ይበቃል። ሐቂቃ በፍርሃት ታምቀን ግን ሀያችን እየተገፈፈ ነው። ራቁታችንን ቀረን። ሀያ ተገፈፈ። የተማረው ሁሉ ወጣ። እንደዚህ ዝም ብለን እኛ እናንተን ቀጠሩ ምናምን መስማት የለብንም። በቃ ልታስተምረን ነበረ አስደን ከመጀመሪያው የተባለው። ይህ ቪዲዮ እንግዲህ የምትመለከቱት ኢሞ ላይ እያለቀሱ ነው። ስንት የሰበሰብናቸው ሰዎች፣ ስንት የያዝናቸው ሰዎች ሁሉም እንዳለ ሄዱ፣ ሁሉም እንዳለ ተቀየሩ። እናንተ ለምንድን ነው የማትወያዩት? ስትወያዩ ደግሞ አጥጋቢ ነገር ራሱ አትናገሩ። ሁላችሁም እየከሰራችሁ ነው የምትመጡት፣ እየተዋረዳችሁ ነው የምትመጡት ነው እያለች እየተናገረቻቸው ያለችው። ኡስታዞቿን ነው እንግዲህ እንደዚህ እያለች እየተናገረች ያለችው። ምክንያቱም ሁሉም እነሱ እንወያያለን ብለው የሄዱት በዚህ በፈሰደ እምነታቸው እየከሰሩ ተመልሰዋል ማለት ነው። ወያያለን ብለው የሄዱ ሰዎች ርዕስ ቀይረው የውይይት ጥሪ እኛ ራሳችን አቅርበናል ለማለት ለከሌ አህባሹ ውይይት ጥሪ አቅርበናል በዚህ ርዕስ እያሉ የተለያዩ ነገሮችን ይዘው መጥተዋል። ይሄ ደግሞ ሌላ ስትራቴጂ ነው ማለት ነው። ይህን ስትራቴጂያቸውን እንድታውቁ ሲባል ነው በዚህ ቪዲዮ ዛሬ የመጣሁት። ቪዲዮ ሴታፕ አመቻችቶ የመቅረጹን ጊዜ አላገኘውም። ኢንሻአላሁ ተዓላ ይሄ ቪዲዮ እንደደረሳችሁ አይታችሁ እንደጨረሳችሁ ለሌሎች ሙስሊም ወንድሞቻችንና እህቶቻችን እንድታደርሱ ትላለሁኝ። ባረከላሁ ፊኩም። ሁላችንም ሼር እናድርገው፣ ቪዲዮውን ላይክ አድርገን እንጀምረው። ሁላችንም ሀሳባችንን ኮሜንት ላይ እናስቀምጥ። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ።